እንዴት ነሽ? ሰላም ነኝ። ዛሬ ከቤተሰብ ጋር ይዘሽ እዛ ጋር ነው ብቻ ነበር የፈለኩት። ከዚህ በኋላ ብቻ ይነፋል በጣም እኔን ካለው እሱ ባለች እሱ ካለች አይደል? እንደዛ ነው ነገሮች። ይሄን ቪዲዮዎች ብዙ ሰዎች ያዩታል። እኛ ቤተሰቦች ያሉ እሷ ቤተሰቦች ያሉ እሱ ጋር ሲደርስ ደግሞ ሌላ ነገር ነው። ይሄን ነገር በውስጥ እናወራ ቪዲዮ ላይ ያዩታል። እሷን ይዛት መጣታ እኔ ደግሞ ያለውን ነገር እውነታውን እሷም ለቤተሰቦችን ያለውን ነገር ማሳወቃቸው ይሆናል። አንተ ማትናገር ከሆነ ማለት ነው። የምትናገሪው ነገር ጨርሻለሁ። ከዚህ በኋላ ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሰሞኑን በተለቀቁት ቪዲዮዎች ላይ ትንሽ አስተያየት ነበረኝና የእናንተንም አስተያየት እያየሁ ነበረ። የተለቀቁት ቪዲዮዎች ላይ ኮመንቶች እያነበብኩ ነበረ። እኔ ያላችሁ አመለካከት እዚህ ጋር እየተቀየረ እንደሆነ ሳይ ነበር በኮመንቶች ላይ እና ያው እናንተ ላይ አልፈርድባችሁ። ምክንያቱም እናንተ እዚህ ጋር ብዙ የማታውቁት ነገሮች አሉ፣ ብዙ ምስጢሮች አሉ እናንተ የማታውቋቸው እና እኔም ካሜራ ፊት መጥቼ እዚህ ጋር እንዳላወራ ያው ይሄንም ያውቀዋል ወጥቼ እንዳላወራ ስላደረገኝ ነው። እና በቃ ሶስተኛ ሰው በማላት ታስገቡ ምናምን እሷ ቶንክም እያላችሁ ምናምን የነበሩት እንትኖች አንብቤያለሁ። ብቻ እዚህ ጋራ በቃ ምንም የኔን እውነታ ስላልተረዳችሁኝ እና እውነታዬን እንድትረዱት ብዬ ነው ዛሬ ካሜራ ፊት የመጣሁት። እና ቅድም ለሄኒ ደውዬለታለሁ ያለውን ነገር ለማለት ያው እኔ በሚመጣበት መንገድ አድርጌ ጠይቄዋለሁ። መምጣቱ አይቀርም ዛሬ ያለውን ነገር አብረን እውነታውን እናንተም እንድታውቁ ስለፈለኩኝ ደውዬ ጠርቼዋለሁ። ይመጣል እናንተም የምትሰሙት ይሆናል ማለት ነው። ምንም የሚቀር ነገር የለም። በቃ ያለውን ነገር በሙሉ ከሱ ጋር እናወራለን። እናንተም የምታውቁት ይሆናል እና የዛኔ እውነታውንም ትረዳላችሁ ብዬ ተስፋ አደርጋለሁ። ያው እዚህ ጋር መናገር አለብኝ ብዬ ስላሰብኩኝ ነው የሁሉ ነገር እያደረኩኝ ያለሁት። እና እስኪ ይምጣና ደግሞ ያለውን ነገር እውነታውን ዛሬ እነግራችኋለሁ ሁሉም ነገር እና ሲመጣ እሱም ባለበት እኔም ባለሁበት እናንተም ቤተሰቦች ባላችሁበት ሁሉንም ነገር ይፋ እናደርጋለን፣ እነግራችኋለሁ። እና በቃ ደውዬለታለሁ። ሲመጣ እንግዲህ ያለውን ነገር አሳውቃችኋለሁ። እንዴት ነሽ? ሰላም ነኝ። ዛሬ ከቤተሰብ ጋር ይዘሽ እዛ ጋር ነው ይቻላል። ሰርቪስ
ብቻህን ነበር የፈለኩት። ከዚህ በኋላ ብቻዬን እኮ አልመጣም። እኔን ካለው እሱ ባለች እሱ ካለች አይደል? እንደዛ ነው ነገር። እንደዛ ነው ነገር። ለምን ነበር የፈለግሽው? አንድ ላይ አውሪ። ስለዚህ ሁለታችሁም ፊት ያለውን ነገር ላውራ ማለት ነው። እውነታው ለቤተሰቦቻችሁ የነገርኳችሁ ነበር ቅድም። ምን ብለሽ ነው የምትናገሪው? ታውቀዋለህ እውነታውንና እስማ ካልክ ደግሞ ችግር የለውም። ሁላችሁም አንድ ላይ የሚሰሙት ይሆናል። አሁንም ድራማ አቁሚ። ዛሬ እንኳን ድራማ ልሰራ አይደለም የመጣሁት። የሚወራና የማይወራ ነገር ላይ ይሄ ድራማ ቪዲዮ ላይ የሚወጣና የቤተሰብ ነገር ደግሞ አለ አይደል? ፐርሰናል ላይፍም አለ። ለዛ ብዬ እኮ ነው ብቻ የጠራሁት። እንደ ደግሞ እሷን አስከተለ መጣክ ማለት አልገባኝም። ጭራሽ ደግሞ ከቤተሰቦች ጋር የመጣሽ ካሜራ ይዘሽ የመጣሽ ደግሞ? አዎ ቤተሰቦቻችሁም እንዲያውቁት የምፈልገው ነገር ስላለ ሞራልሽን ሰላደጋ አልኩም ባይዘው ኮንፊደንስ ገና ደግሞ ስታየው በደንብ ታደንቂያለሽ። እኔ በጣም ልኮኛል ቤተሰቦች እግዚአብሔርን። እኔ ከዚህ በኋላ ቤተሰቦችን ማስረዳት ደክሞኛል። ታሪክ እንዲህ ተጣገበው ሰው በጣም ነው ያስጠላኝ እና እሰማለሁ እባክሽ። እኔ እንደዛ እንትን አልፈልግም። በቃ በፐርሰናል ላይፋችንን እዚህ ላይ አታውሪ፣ ሰው እንዳይጨነቅ። ፐርሰናል ላይፍ ሰሞኑን እየተፈጠረ የነበረ ነገር ምንም አዲስ ነገር የለውም። ታሪክ ከዛ በኋላ ከካሜራ ጀርባ የችግራችንን አውርተናል። አሁን ደግሞ ፐርሰናል ነገር እዚህ ጋር አታውሪ ስትላትም ሌላ ነገር እየመሰለኝ ያለው መሰለሽ። የእኛ ቤተሰቦች እንዳልኩሽ ትስስር አላቸው፣ ብዙ ላይፍ አላቸው። ጎረቤት ስትሆኚ ደግሞ እንደ ቤተሰብ መሆንሽ አይቀርም ማለት ነው። የእኛ ቤት ደግሞ በጣም እና የሰማል ቤት በጣም የሚቀራረብ ቤት ነው። ለዛ ብዙ አይነት ላይፎች ሊኖር ይችላል። እንደ ቤተሰብ ሌላ እዚህ ላይ መውጣት የሌለባቸው ነገሮች ሊኖር ይችላሉ። ለዛ በጣም ድካም ነው የሚሳሰብ። አሁን እሱን ለማስረዳት ሌላ መከራከም ይሄን ነገር ለየት ያለ ነገር ከሌለ እሷ በዚህ መጠን ማስፈራራት እዚህ ጋር አወራለሁ ምናምን የሚባል ኖርማል ግንኙነት ኖርማል የቤተሰብ ጉዳይ ነው። ነገርሻለሁ ሌላ ጊዜ የቤተሰብ ጉዳይ ነው። እሷን ይዛት የመጣው ሰማች። አሁንም እሷን ይዛት የመጣሁበት ምክንያት ከኔ ጋር ያለሽ ነገር እኔም እኮ ካንተ ጋር ያለኝን ነገር ቤተሰቦችህ እንዲያውቁና ያለው ነገር እንድናወራ መሰለኝ። ቤተሰቦቻችን አውቀዋል፣ የነበረውን ነገር በሙሉ አውቀዋል። ስለአንቺ የአንቺን ሁኔታ አንቺ አስበሽ የመጣሽበትን መንገድ በሙሉ ቤተሰቦቻችን አውቀውታል፣ ተረድተውኛል። ዛሬ እሱንም ለጹም ነግሬያታለሁ። በደንብ አስረድቼ ነው ይዣት የመጣሁት። እዚህ ጋር ደግሞ ሌላ አጀንዳ ከምትፈጥሪ ከሆነ ጥሩ አይመጣም። ከዚህ በኋላ እኔም በቀላሉ አላልፍሽም ማለት ነው። እየከበደ ይመጣል። አሁንም ቢሆን ሳለክሽ ደግሞ ማለት ከሆነ አሁን እኔና እሱ ያው ሰው ባድርገው ቪዲዮውን ስላላየሁ ነበረ አንቺ መጣሽበትን ወይ ምን አስበሽ እንደመጣሽ ምናምን ስላልተረዳው ነበር። አሁን ደግሞ ቪዲዮውን አይቻለሁ። ምን አይነት ቀመር እየቀመርሽም እንደነበረ ገብቶኛል ምናምን። ስለዚህ ያው ሁሉ ነገር ካሜራ ላይ ወጣም ማለት ነው። ካሜራ ጀርባ ደግሞ ከትላንትና በኋላ ሁሉ ነገር ስላየው ስለተረዳው አሁን እኔና እሱ እንደበፊቱ ሰላም ወርዷል ማለት። አሁን አንቺ እንደምትፈልጊው እንደምታስቢው ምናምን ለማድረግ ድጋሜ የማይሆን ነገሮችን ለመፍጠር አትሞክሪ። እኔና እሱ በፊት ያሳለፍነው ነገር የምታውቂው ነገር አለ? የነገረች ነገር አለ ማለት? አሁን እኮ አንቺ እዚህ ጋር ሁሉ ነገር አውቃለሁ እያልሽ ነው ያለሽው። አንቺ ደግሞ ብዙ ማታውቂው ነገር አለ እዚህ ጋር። እሱ የሚያውቀው እኔና እሱ የምናውቀው አንቺ ማታውቂው ነገር አለ። ለዛም ነው ብቻውን የጠራሁት። ሌላ ድራማ አትጀምሪ። የባለፈው ድራማ እኮ እኔ ባለማወቅ የምንም ድራማ አይደለም እና መጠየቅም ካለብሽ ጠይቂው። ብዙ ታሪኮችን አሳልፈናል። ብዙ የሚያስጠሉ ጊዜያት ማለት ነው። ሌላ ጊዜ እነግርሻለሁ። አሁን እዚህ ጋር ስናወራ ሌላ አጀንዳ ከምንፈጥር ብዬ አይ ስለ ሌላ አጀንዳ ሳይሆን ሰሞኑን እየተፈጠሩ እስካሁንም እየታገስኳችሁ ነው ያለው። ያ ፍራንክ ነው ምናምን ያን ጊዜ በባክሽ አትድገሚ። በጣም ያስቀያሚ ጊዜያቶችን አሳልፌያለሁ። እኔ ሁሉም ነገር እዚህ ጋር ይፋ ይደረግ ካልክ እሷ ፊት ያለው ነገር ሁሉንም ግልጽ አድርጌ ያወጣዋለሁ።
ሰማል እባክሽ። አሁንም ቢሆን ምን አይነት ድራማ ነው አሁን እየሰራሽ ያለሽ? እሱን መጠየቅ ትችያለሽ እኮ ከኔ ልክ እሱን መጠየቅ ትችያለሽ። ሰማል ብዙ ነገሮችን አሳልፈናል። ጥሩ ጊዜያትን መጥፎ ጊዜያትን እንደ ቤተሰብ አሳልፈናል። እናትሽ እናቴ ናቸው፣ ቤተሰቦቼ ናቸው። አይ ማወቅ ያለብኝ ነገር አለ። ማወቅ ያለብኝ ነገር ካለ ያሳለፍናቸውን ነገሮች አሁን እያወራሽ ነበር አይደል? በጣም ብዙ ነገር አለ ገና ማወቅ ያለብኝ ማታውቂያቸው ማወቅ ያለብሽ ነገሮች አሉ ገና። አሁን እስካሁንም ደግሞ ይሄንን ወይስ አንተም ደግሞ ላይክ ድራማ ነው ብዬ እንዳላሰብ አንተም የምትመጣው ያለፉ ታሪኮችን እንደ አዲስ እንትን እያመጣችሁ ስለሆነ ያለፈ ታሪክ ምንም አይነት ነገር እንደሌላችሁ ነው ማለት። ምንም ያሳለፍነው ታሪክ የለም። አሁንም ግን ቤተሰብ ጋር በቃ ማውራት ማልችላቸው ነገሮች አሉ። ይሄን ቪዲዮዎች ብዙ ሰዎች ያዩታል። እኛ ቤተሰቦች ያሉ፣ እሷ ቤተሰቦች ያሉ። እሱ ጋር ሲደርስ ደግሞ ሌላ ነገር ነው። ይሄን ነገር በውስጥ እናወራ ቪዲዮ ላይ ያዩታል ያሉት ቤተሰብ የሚያውቀው ነገር ነው። ቤተሰብ ሲያውቀው ደግሞ የተናገርከው ነገር ከሰማሃል ጋር ምንም አይነት ነገር እንደሌለ የዮዳ ጓደኛ እንደሆነ አሁን እያወራክ ያለው ደግሞ እኔና አንቺ ያሳለፍነው ጥሩ ነገር መጥፎ ነገር ምናምን የሚሉ ነገሮችን በራስህ እንደ ወንድም እንደ እህት ብዙ ነገሮችን አሳልፈሻል። በተከፋሽ ጊዜ አብሬሽ ነበር አይደል? እንደ ወንድም ብዙ የሚናገረው ነገር አንቺ እንዴት ተረድተሽ እንደነበር እግዚአብሔር ነው እንደግራም ታጋቡኝ። ታዲያ ነው አይደል? አንቺ ማለኝ የምትሆነው ነገር ንገሪኝ። ልትናገሪ ከሆነ ይመጣሽ እኔን ለምን ታወዛግባላችሁ? እዚህ ላይ የሚወራ አይደለም ሰው እዚህ ጋር የሚወራ አይነት ወሬ አይደለም። ይሄ ነገር እንዲወጣ አልፈልግም። ቢያንስ እኔ ማውራት የለብኝም። ታውቂያለሽ እኮ ጊዜው ሲደርስ አውቃለሽ። ግን አሁን ላይ ይሄንን አይደለም መፍታት ያለብን። ምንም አይነት ግንኙነት የለንም። እርግጠኛ ነህ? ሰማይ ሌላ አጀንዳ ትፈልጋለህ? ስለምን አጀንዳ ነው የምታወራው? በቃ የማይመስል ነገር አታውራ። የማይመስል ነገር ያለውን ነገር ለምን በግልጽ አትናገሩም? አንደኛ እኔም ቤተሰቦችም ግራ የተጋባን ያለ ነው። ሰማል በቃ ምንም አይነት እዚህ ጋር አንቺም ግራ የተጋባሽ ያለሽ እኮ እውነታ ስላለ ነው አይደል? ለምን አፋፋን ትላለች? በቃ ያላት አይደል? ድራማ እየፈጠራችሁ ነው። እውነታውን እየሸሸገ ስለሆነ ነው። አንቺም ነገሩን በጣም እያከበርሽው ነው። ፈልገሽ ነው? ለምን እየተናገረች ያለችው ነገር አለ። አንተ ደግሞ አፋፋን እያልካት ነው ያለኸው። ምን የፈራኸው ነገር ያለ ነው የሚመስለው ነገር? ይፈራው እናንተ የራሳችሁን ህይወት ለማስተካከል ስትሉ እዚህ ጋር እኮ የኔ ህይወት መበላሸት የለበትም። ምን ነው የሚበላሽው? ሰማል ለምንድን ነው የማይበላሽው? ተበላሽው ነው የምታበላሽው። በስንት መከራ ተስተካከለ ታውቂያለሽ አይደል? ሌላ ድራማ የምትፈጥሪ ከሆነ አሁንም ቢሆን ከባድ ሲቹዌሽን ውስጥ ነው የምትከቻ። እኔንም ቤተሰቦችንም የኔም ቤተሰቦችን ጭምር ማለት ነው። እዚህ ጋር ደግሞ ሌላ አጀንዳ ትፈጥራለች፣ ሌላ ሰዎች ታስፈልጋለች፣ የእሷን ቤተሰቦች። መናገር የምትፈልግ ነገር ካለ ለምን አትናገሪም? አንቺ ለምንድን ነው የምትመጣሽ? ስለዚህ አንተም እዚህ ጋር ምንም የምትናገረው ነገር የለም አይደል? ምን ልትናገር ይፈልጋል? የምትናገረው ለኔ ብቻ አይመስለኝም። ቤተሰቦች ይሄን ነገር ካያችሁ ለኔ ብቻ አይደለም ይሰማኛል። ልትናገር ስትል ተረጅኛ ይወራ ነገር አይደለም እኮ የሚወራ ነገር ካልሆነ ደግሞ ምንድነው የማይወራው ነገር ማለት? እኔ ማለት እኮ እዚህ ላይ ቢወራ በጣም ብዙ ሰው ነው የሚሰላከለው። በጣም ብዙ አጀንዳዎች ነው የሚፈጠሩት እዚህ ላይ። ቆይ እንዳትይሽ እኔን ተረድተሽ የነገር ለማለት እዚህ ጋር ሰማለም ሌላ አጀንዳ እየፈጠረች ነው። አንቺ ነሽ ክፍተት በጣም እየተተሻለ ነው። አጀንዳ እየፈጠረች ከሆነ ቢያንስ አጀንዳውን ምን አገባኛል ማለትሽ? አሁን ላወራ ብላ ልታወራ የነበረው አስቀያሚ ነገሮች ልታወራ አይደለም ስላታለች። አንቺ እድል ስላልሰጠሁኝማ ነው ዛሬ የመጣሁት። አሁንም እድል የሰጠሻት ነው ዙሪያ ፊት የሰጠሻት ነው። እሷ ደግሞ ፊት በሰጠሻት ቁጥር በጣም ቤተሰብ እንኳን ይዛ እስከምትመጣ ድረስ አይ እኔ ፊት ሰጥቻት አይደለም ቤተሰብ ይዛ የመጣችው። ምንድነው ምክንያቶች ሰማሽ? ስለዚህ አንተ አሁን እዚህ ጋር በጣም እየዋሸክና እየቀለድክ ነው ያለከው። ለዛ ደግሞ ሰማ አንተ ደግሞ እዚህ ጋር የራስን ህይወት እያሻሻልክ አሪፍ እያደረግክ
እኔን እዚህ ጋር ማስጠቆርና የኔን ህይወት ማበላሸት የለብንም። እዚህ ጋር የምታወሪው ነገር እና አንተ ደግሞ ማትናገር ከሆነ ችግር የለውም እኮ እኔ እኮ እስካሁንም ድረስ እየታገስኩክ የምትነግራት ስለመሰለኝ ነው። ለምን እንደምሰማህ እስካሁን እኮ ቁጭ ብዬ ሰማሁክ ነበር፣ ግን ምንም የምታወራው ነገር የለም። እሷ ፊት ደግሞ ማውራት ካልፈለክ ብቻና ያልኩክ ደግሞ በምክንያት ነው። አንተ ደግሞ እሷን ይዘህ መጥተሃል። ስለዚህ ይሄ ደግሞ ያንተ ጥፋት ነው። በኋላ እኔ ቀለው ማለት እሱ ባለሽ ማለት ነው ይነግርሻል እኮ እንደዛ ስለሆነ እሷን ይዘህ መጣታ። እኔ ደግሞ ያለውን ነገር እውነታውን እሷም ለቤተሰቦችን ያለውን ነገር ማሳወቃቸው ይሆናል። አንተ ማትናገር ከሆነ ማለት ነው። የምትናገሪው ነገር ወቂ ነው። ጨርሻለሁ። አሁን ከዚህ በኋላ ወይ ሰሚ ብዙ ባንድ ያሰ ለቀቀኝ። እስካሁን እኮ የታገስኩት ያለው ነገር ታወራለህ ስለጠበቁኝ እኮ ተረጋጊና። ለምንድን ነው እዚህ ጋር የምታስወቅሰኝ? እያስወቀስከኝ ብዙ ባንድ ያሰ ለቤተሰቦችም ታስወቅሰኝ ለምንድን ነው? አንዴ ብቻ ተነሽና ይሄው ነው አስተክ ምንድነው ያላወራነው? አሁን ምንድነው ሌላ ድራማ እዚህ ጋር ይወራና ማይወራ ምንድነው የፈጠርኩኝ ያሉት? እዚህ ጋር ሌላ አጀንዳ ላይ ተጠርሻለሽ። ትይ ጠበቁት አሞራት ህፃናት አንድ ግልጽ ብዬ ነው ስጠብቅህ የነበረው፣ ግን አንተ አይገባም። እጄ ልቀቀኝ። በቃ ምንም የምናወራው ነገር የለም እኮ በአንተ በኩል ያለውን ነገር እንትን በል፣ ያለውን ነገር መስመረዝ አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ። ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ ልቤ አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ። ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ ልቤ አይሆንም ያሉት ነገር በሱ ፍቃድ ይሆናል።